ወደ ቴክኒካል አናላይሲስ ስንመጣ ቴክኒካል አናላይሲስን በደንብ ነው የምናውቀው። በጣም ብዙ ሰዎችም ወይም እዚህ ያለንን ጨምሮ ትሬዲንግ ላይ የምንጠቀመው ትልቁ ነገር ቢኖር ቴክኒካል አናላይዝ ነው። ይሄም ኤጆችን ነው የሚያሳየን። የሆነ ቦታ ላይ ሊኩዊዲቲ አለ፣ የሆነ ቦታ ላይ ኢንትሪ ነው፣ የሆነ ቦታ ላይ ኤግዚት ነው፣ የሆነ ቦታ ላይ ብሬከር ብሎክ፣ የሆነ ቦታ ፌር ቫልዩ ጋፕ፣ የሆነ ቦታ ብሬክ አውት ሳምቲንግ እንደዛ አይነት ነገሮችን ነው ቴክኒካሊ ያለው ነገር የሚያሳየን። እና በድሮ ጊዜ ሰዎች ፋንዳሜንታል አናላይዞችን ነበር ለትሬድ በአብዛኛው የሚጠቀሙት ማለት ነው። ነገር ገዝተው በጣም ረጅም ጊዜ በማቆየት ከዛ መልሶ በመሸጥ የማርኬቱን ሁኔታ እንዲህ ቻርት በማለት ሳይሆን በመረጃዎች ላይ በመመርኮዝ። አሁን ግን በአብዛኛው ደግሞ ከቅርብ ጊዜ ወዲህ በተለይ ደግሞ ከ2000ዎቹ ወዲህ በተለይ ደግሞ ከኮሮና ወዲህ ባለው ደግሞ ሌሎች ሲሳካላቸውን ባየነው መሰረት ቴክኒካል አናላይዝ ደግሞ በጣም አመርቂ ውጤት እያስገኘ ነው። ለምን የተወሰነ ትሬድ ከወሰነ ወዲያው ማለት ነው በተወሰነ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር፣ በአንድ ዓመት ውስጥ ወዲያው ፕሮፊታብል እንድንሆን ነው የሚያደርገን። በአብዛኛው ትሬድ ስንገባም በአንድ ቀን ነው። ምናልባት ስዊንግ ትሬደሮች ካልሆነ ዴይ ትሬደሮች ጠዋት የገበረውን ቻርት ማታ እንዘጋለን፣ ወይ ጠዋት የገበረውን ቻርት ጠዋት እንዘጋም እንችላለን። ወይ ደግሞ በጣም ስዊንግ ትሬደር ራሱ የምንባለው ሰኞ የከፈትነውን ቻርት አርብ አካባቢ እንዘጋለን። ሳምንታትን ነው ትሬድ የምናደርገው አይነት ነው። በጣም ብዙ ፖዚሽን ትሬደር ራሱ አሁን ላይ የሚባሉት ወሮችን ነው እና የድሮ የፋንዳሜንታልን ያህል አይደለም ማለት ነው አሁን ያለውን ነገር። ስለዚህ ቴክኒካሊ ብዙዎች ትሬድ ለማድረግ ይጠቀማሉ። ግን ስቲል ፋንዳሜንታሉን ተጠቅመው ቴክኒካሊውንም ተጠቅመው በእነዚህ አናላይዞች ሰዎች ፌል ያደርጋሉ። እዚህ ያላችሁ እያንዳንዳችሁንም ብጠይቃችሁ ፋንዳሜንታሊና ቴክኒካሊ ሹር በሆነ መንገድ ማርኬቱን እያያችሁ ግን ማርኬቱ የእናንተን ስቶፕ ሎስ ሲነካባችሁ ታያላችሁ። ከዚህ ቦታ ማለፍ የለበትም የምትሉትን ቴክኒካሊ ያሳመራችሁትን ፊቪጂ ወይም ብሬክአውት ሲሰብረው ታያላችሁ። ለምንድን ነው እንደዚህ የሚሆነው እንድትሉም ያደርግ አይነት ነገር ማለት ነው።